2018 ዓመተ ምህረት ጠናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። የነብዩ መሐመድ ሕይወት ትውልድን ለበጎ የሚገልጽና ለሀገር ግንባታ ትልቅ ትምህርት የሚሰጥ ነው። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ለ1501ኛው የነብዩ መሐመድ የመውሊድ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ለከተማዋ ካመጣው በተጨማሪ የውሃ ኤሌክትሪክና ዲጂታል መሰረተ ልማቶችን በተቀናጀ መልኩ እንዲዘረጉ ያስቻለ ነው። በቻይናና ቪየትናም ከፍተኛ የጎርፍ አደጋ ተከስቷል። አደጋው ከ50 ሺህ በላይ ሰዎችን አፈናቅሏል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በመውሊድ በዓል መልእክታቸው የነብዩ መሐመድ ሕይወት ትውልድን ለበጎ የሚቀርጽና ለሀገር ግንባታ ትልቅ ትምህርት የሚሰጥ መሆኑን ገልጸዋል። ከነብዩ ታሪክ የምንማራቸው 4 ዋና ዋና ነጥቦች አሉ ብለዋል ጠቅላይ ሚኒስትሩ። አንደኛው የተጠራንበትን ዓላማ ማክበር፣ ነብዩ የተጠሩበት ዓላማ ታሪክን መቀየርና ትውልድ መቅረጽ መሆኑን አምነው በቃላቸውና በስራቸው አክብረውታል። እኛም ለሀገር ዓላማ ከተጠራን በቃላችንና በስራችን ልንገልጸው ይገባል። ሁለተኛ ለዓላማ ዋጋ መክፈል። ነብዩ ከቦታቸው ተሰደዋል፣ ፈተናዎችን አልፈዋል። ነገር ግን በአላህ ኃይል አሸንፈዋል። ክብር ያለ መከራ አይገኝምና ለዓላማችን መስዋዕትነት ለመክፈል ዝግጁ መሆን አለብን። ሶስተኛ ያመንበትን ለሌሎች ማካፈል። መልእክቱን ለራሳቸው ብቻ አላስቀሩም፣ ለዓለም አዳርሷል። እኛም ያስነውን በጎ ዓላማ ሌሎች እንዲያውቁትና እንዲያምኑበትም መትጋት አለብን። አራተኛ ለሀገር ግንባታ መጠቀም። በዓሉን ስናከብር ከህይወታቸው እየተማርን የተማረው ለሀገር መንግስት ግንባታችን ልንጠቅመው ይገባል። እንኳን ለ1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ። መልካም የመውሊድ በዓል። የኢትዮጵያ የሃይማኖት ተቋማት ጉባኤ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት አስተላልፏል። የኢትዮጵያ ሃይማኖት ተቋማት ጉባኤ በሀገር ውስጥና በመላው ዓለም ለሚገኙ የእስልምና ተከታዮች በሙሉ እንኳን ለ1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት መውሊድ መታሰቢያ በዓል በሰላምና በጤና አደረሳችሁ በማለት መልካም ምኞቱን በአክብሮት ገልጿል። ጉባኤ ባስተላለፈው መልእክት የዘንድሮ የመውሊድ በዓል የሚከበረው ለአንድ ወር ከ15 ቀናት ሲካሄድ የነበረው ሀገራዊ ምክክር በስኬት በተጠናቀቀበት ማግስት በመሆኑ የበዓሉን ደስታ እጥፍ ድርብ እንደሚያደርገው አመላክተዋል። ሂደቱ የሀሳብና የፍላጎት ልዩነቶች የታዩበት ቢሆንም የሀገርና የሕዝብን ጥቅም በማስቀደም በመግባባት የተጠናቀቀ ታሪካዊ ስኬት መሆኑና ለዚህም የሃይማኖት መሪዎችና አገልጋዮች የጎላ አስተዋጽኦ ማበርከታቸውን ገልጸው በቀጣይም ስምምነቶቹን በተግባር ለመተርጎም ኃላፊነታቸውን እንደሚወጡ እምነቱ የጸና መሆኑን አስታውቋል። የዘንድሮ በዓል የፍቱህ ነቢይ በሚል መሪ ቃል እንደሚከበር የጠቀሰ ጉባኤው ነብዩ መሐመድ በኖሩበት ዘመን ለሰው ዘር ሁሉ ሰብአዊነትን፣ ፍቅርን፣ አክብሮትና ርህራሄን በማሳየት በምድር ላይ ሰፍኖ የነበረውን በደልና ኢሰብአዊነት ለማረም ከፍተኛ ሚና መጫወታቸውን አብራርተዋል። በመሆኑም በዓሉን ስናከብር ለፍትህ የከፈሉትን ዋጋ በማሰብና ፍትህ በምድራችን በሙላት ይሰፍን ዘንድ ቃል በመግባት ሊሆን እንደሚገባ አሳስበዋል። በመጨረሻም በዓሉን ስናከብር በህመም አልጋ ላይ በህግ ጥላ ስርና በችግር ውስጥ የሚገኙ ወገኖችን በማበረታታትና ያለንም በማካፈል ሊሆን እንደሚገባ ጥሪ ያቀረበው ጉባኤው ለሀገራችን ሰላም፣ ለህዝባችን አንድነትና በረከት ዱዓ በማድረግ እንዲሆን በመጠየቅ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮችና ለመላ ሙስሊም ማህበረሰብ መልካም የበዓል ምኞቱን አስተላልፈዋል። በአማራ ክልል ዘንድሮ ትምህርት ዘመን የተማሪዎች ምዝገባ ተጀመረ። የተማሪዎች ምዝገባ ለ15 ቀናት በማካሄድ መስከረም 5 ቀን 2019 ዓ.ም መማር ማስተማሩ እንደሚጀመር ታውቋል። በትምህርት ዘመኑ 7.6 ሚሊዮን ተማሪዎችን ተቀብሎ ለማስተማር ዝግጅት ማጠናቀቁንም የክልሉ ትምህርት ቢሮ አስታውቋል። ራይል ፍሬው ተጨማሪ አላት። በአማራ ክልል የትምህርት ዘመኑ የተማሪዎች ምዝገባ ተጀምሯል። ኢቲቪ በባህር ዳር ከተማ በሚገኘው መስከረም 16 አንደኛና መካከለኛ ትምህርት ቤት በመገኘት የተማሪዎችና ወላጆችን ስሜት ተጋርቷል። በሚናፍቁት የትምህርት ቤታቸው ቅጥር የተገኙ ተማሪዎች በላቀ የውጤታማነት ዝግጅት ምዝገባቸውን አከናውነዋል። ስሜ ሀና ዳዊት ይባላል።
ክፍሌ አሁን ወደ 4ኛ ነው ያለፍኩት በጥሩ ደረጃ ነው። ትምህርት ስለተከፈተ ስለተመዘገብን ደስ ብሎኛል። ከጓደኞቼ ጋርም ስለተገናኘው በጣም ደስ ብሎኛል። ዘንድሮም በትምህርት ጠንክሬ ደረጃ ለመያዝ እሞክራለሁ። ልጆቻቸውን ሲያስመዘግቡ ያገኘናቸው ወላጆችም ሀገር የሚያሻግር ብቁ ዜጋ እንዲፈራ የወላጆችና የማህበረሰቡ ሚና ወሳኝ መሆኑን ያነሳሉ። ትምህርት ቤት ማስገባቱ ሳይሆን ተከታትለው የት ደረሱ እንዴት ነው ብሎ መጠየቅ መምህር መጠየቅ ነው። አምና በነበረው ግርግር ህብረተሰቡ ወደ ኋላ እያለ ነበር። አሁን ግን የሰላም ጨላጨል በማያቱ አሁኑኑ በቃ እየመጡ የኔ ልጅ የቀረ እያለ እሽቅድድም እያደረጉ እያስመዘገብነ በተራ እያስያዝነ ምዝገባ እያካሄድን እንገኛለን። በአማራ ክልል በ2019 ትምህርት ዘመን 7.6 ሚሊዮን ተማሪዎች በአዲስና በነባር ይጠበቃሉ። እነዚህን ተማሪዎች ተቀብሎ ለማስተማር ዝግጅት መጠናቀቁን የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ አስታውቀዋል። በተቻለ አቅም ህብረተሰቡን ሞቢላይዝ በማድረግ ትምህርት ቤቶችን የማጽዳት ፈርኒቸሮችን የማሟላት ያሉትንም የተሰባበረ ካለ የመጠገን ወንበር፣ ጠረጴዛ፣ ብላክቦርድ እና የመሳሰሉትን ነገሮች የማሟላት ስራዎች ተሰርተዋል። መጻሕፍትንም በተለይ በቅርብ ጊዜ በክልላችን ትልቅ በጀት መድበን መጻሕፍትም አንድ ላንድ በሚደርስ ሁኔታ ታትሞ በየትምህርት ቤቱ እንዲሰራጭ ተደርጓል። በአጠቃላይ ለመማር ማስተማሩ የሚያስፈልጉ ግብዓቶችን የማሟላትና ዝግጁ የመሆን ስራ ስንሰራ ነው የቆየ። የትምህርት ዘርፍ ባለፉት 3 ዓመታት በጸጥታ ችግር ከደረሰበት ስብራት መላቀቁን አመላካች የተማሪዎች ምዝገባ ስለመታየቱ ኃላፊው አንስተዋል። ተማሪዎች ምዝገባ እንዲያደርጉ የታየው ርብርብም በትምህርት ማስጀመርና በትምህርት ጥራት መረጋገጥ ላይ እንዲጠናከር ሁሉም የዜግነት ኃላፊነቱ እንዲወጣ ጥሪ አቅርበዋል። አጠቃላይ የመማር ማስተማሩን ለማከናወን ሰላም ያስፈልጋል። ከዚህ አኳያ የተሟላ ሰላም በክልላችን ያልነበረ በመሆኑ በርካታ በሚሊዮን የሚቆጠሩ ተማሪዎች ወደ ትምህርት ቤት ሳይመጡ ነው የቆዩት። በዚህ ዓመት 7.6 ሚሊዮን ተማሪ መዝግበን እናስተምራለን ስንል ከአሁን በፊት ያልመጡ ተማሪዎችን ጭምር ታሳቢ አድርገን አቅደን እየሰራን ነው። ከተስፋ አኳያ ህብረተሰባችን ከትምህርት አኳያ የደረሰው ስብራት በእጅጉ ጉዳት ያለው ዘላቂ ጉዳትም ያለው መሆኑን ህዝባችን እየተረዳ በመምጣቱ ምክንያት በሁሉም አካባቢዎች ጥያቄ እያቀረበ ነው። ልጆቻችን መማር አለባቸው። ግማሹ በተለይ ወደ ከተማ አካባቢ ያለው ብዙ አልተቋረጠም፣ ግን ወደ ገጠር ራቅ ወዳሉ አካባቢዎች ተቋርጦ የቆየ ስለሆነ የእኛም ልጆች እንደ ሌሎች መማር አለባቸው የሚል ጥያቄም እያነሳ ነው። እኛም እንደ መዋቅር ከታች እስከ ላይ መግባባትን ከማንኛውም አካል ጋር በመግባባት ውይይቶችን እያደረግን ነው። ማንኛውም አካል ትምህርትን መከልከል የለበትም የሚል አቋም ይዘን ስራ እየሰራን ነው ያለው። ተስፋ ሰጪ ጅምርም እያየን ነው። በተማሪዎች ምዝገባ ወቅትም የክልሉ ትምህርት ቢሮ 10,000 ደርዘን ደብተርና የትምህርት ቁሳቁሶችን ለተማሪዎችና ወላጆች አበርክቷል። ኢትዮጵያ በውይይትና በበሰለ ህዝባዊ መግባባት ልዩነቶቿን የመፍታት አቅሟን በማስመስከር አሸናፊነቷን አረጋግጣለች። የሚከሰቱ አለመግባባቶችን በጠረጴዛ ዙሪያ መፍታት የሚያስችል መሰረትንም ለቀጣይ ትውልድ ጥላለች። ከደቡብ ኢትዮጵያ ክልል ሶዶ ከተማ የመጣው የምክክሩ ተሳታፊ የተሳሳቱ አመለካከቶች ታርመው የተሻለ ሀገራዊ አንድነት መፈጠሩን ነግሮናል። ባልደረባችን ብሩክታዊት አስራት አነጋግረዋለች። ከራሷ አንደበት እንከታተል። ደመላሽ ታደሰ እባላለሁ። ከደቡብ ኢትዮጵያ ክልል ወላይታ ሶዶ የመጣሁት በሂደቱ የተሳሳቱ አመለካከቶቻችንን እያረቅን ከጓደኞቻችንም እንደዚሁ የተዛባ አረዳድ የተሳሳተ እይታ ካለ እሱን እያረምንና እየተራረምን የተሻለ ሀገራዊ አንድነት፣ ህብረ ብሔራዊ አንድነት፣ ወንድማማችነት ተዳክሞ የነበረውን እና በንዑስ ማንነት ላይ አተኩሮ የነበረውን የፖለቲካችንን ቅኝት ወደ ወል ማንነት፣ ወደ ጋራ አንድነት፣ ወደ ሀገራዊ ህብረትና መተሳሰብ ህብረ ብሔራዊነትን እውቅና ወደ መስጠት በሚያመጣ መልኩ እጅግ ግሩም የሆነ መግባባት ባለበት መረዳዳት ባለበት በባለፈው ዘመን የደረሱብንን ነገሮች መሰልቸታችንንና ለማቆም ፈቃደኞች መሆናችንን በሚያሳይ ደረጃ ወሳኝ የተባሉ ብዙ ችግሮችን እዚህም እዚያም ሲፈጥሩ የነበሩ ጉዳዮችን ማረም የሚያስችልና በምክክር ችግሮቻችንን የመፍታት አዲስ ባህል ይፋ የሚያደርግ ሆኖ እንደሚያልፍ እምነት ነበር። በዚያ ልክ አሁንም ቁልፍ የተባሉ ችግሮቻችንን ነቅሶ ያወጣ ነው። ዘለቄታዊ ሰላምና መረጋጋትን ማምጣት የሚያስችሉ መፍትሄዎችን ያቀረበ ወይም ያመነጨ ነው። ከዚያ ባለፈ ደግሞ በተመሳሳይ የምክክር ሂደት
ቀሪ ችግሮቻችንን መፍታት የምንችልበትን መቀራረብና መተሳሰብ የፈጠረ ይበልጥ እንድንተዋወቅ እንድንረዳዳና በመጪው ዘመን በመሳሪያ በኃይል አማራጮች ሳይሆን በንግግር እና በምክክር የኢትዮጵያን ችግሮች ማስወገድ የምንችልበትን አዲስ ባህል ያመጣ ነው። ግጭታችንን፣ አለመግባባታችንን፣ ልዩነቶቻችንን በመጠቀም ሁል ጊዜ በሰቆቃ በኋላ ቀርነት ውስጥ እንድንኖር የራሳቸውን የቡድንና የግል ፍላጎት ለማሳካት አሊያም ደግሞ በተልእኮ የያዟቸውን ፍላጎቶች ወይም የላኳቸውን አካላት ፍላጎቶች ለማሳካት ተግተው የሚሰሩ አካላት አሉ። ትልቁ ነገር ግን እጅግ በጣም ዘለቄታዊ የሆነ ሰላምና መረጋጋት ያላት አገር እንድትሆን መመካከራችንና የጋራ መፍትሄ ሀሳብ ማምጣታችን አስፈላጊ ነው የሚል አቋም እንዳለው በሚያሳይ ሁኔታ በእርጋታ ከውጭ ያሉ ድምጾችን፣ አፍራሽ አመለካከቶችን፣ አሉታዊ የሆኑ ትንታኔዎችን ወደ ጎን በመተው እጅግ በጣም እመርታዊ የሆነ ይሄንን ሁሉ አሸንፈን ዛሬ የደረስንበት ቦታ ደርሰናል። በዚህ ምክክር ተሳትፎ ለሀገራችን መጻኢ ዘመንና ለልጆቻችን የሚበጀውን ሀሳብ ለማመንጨት ጽናት ያሳዩ የዚህ ምክክር ተሳታፊዎችን 4000 አባላቶች ማመስገን እወዳለሁ። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ለከተማዋ ካመጣው ውበት በተጨማሪ ውሃ፣ ኤሌክትሪክና ዲጂታል መሰረተ ልማቶችን በተቀናጀ መልኩ እንዲዘረጉ ያስቻለ ነው። ይህ አሰራር በልማት ስም የሚጠፋውን ብክነት ከማስቀረቱም በላይ ለስማርት ሲቲ ግንባታ ከፍተኛ አስተዋጽኦም አለው። አለሚልፉ ተጨማሪ አላት። የኢትዮጵያ ብሎም የአፍሪካ መዲናና የዲፕሎማሲ ማዕከል የሆነችው አዲስ አበባ ከጊዜው ጋር የሚመጥን ምቹ የመሰረተ ልማት ግንባታ እያከናወነች ትገኛለች። የከተማዋን ገጽታ አስደናቂ በሆነ መንገድ እየቀየረ የሚገኘው የኮሪደር ልማት ጥራቱን ጠብቆ እንዲሰራ ከፍተኛ ትኩረትና ክትትል ይደረጋል። በዚህ ሂደትም ከመሬቱ ስር የሚዘረጉ የቴሌኮም፣ የኤሌክትሪክ፣ የውሃና ፍሳሽ መስመሮችን በማቀናጀት የረጅም ጊዜ አገልግሎት የሚሰጥ የመሰረተ ልማት አውታር እየተዘረጋ ነው። አሁን እንደምታዩት የቴሌ እዚህ ጋር አለ፣ የኤልፋ እዚህ ጋር አለ፣ የውሃ እዚህ ጋር አለ። በአንድ ላይ አብሮ ነው የሚሄደው። ምክንያቱም ብቻው መሄድ አይችልም። ሲጀመር ይሄ ፒቪሲ ራሱ በምናስቀምጥበት ሰዓት ሶስቱም አንድ ላይ አብሮ ነው የሚሄደው። ይህ በሁሉም የግንባታ ቦታዎች የሚደረግ ጥብቅ የቴክኒክ ቅንጅት ከዚህ ቀደም መንገድ ከተሰራ በኋላ ተመልሶ የሚካሄደውን ተደጋጋሚ ቁፋሮና የመንግስት ሀብት ብክነትን በአስተማማኝ ሁኔታ ያስቀረ አዲስ አሰራር ነው። ይህም የከተማዋን የመሰረተ ልማት ጥራትና የቆይታ ጊዜ በከፍተኛ ደረጃ እንዲጠበቅ አድርጓል። በጣም በርካታ ብክነት ነበር። ከዚህ አንጻር የምናየው መንገዶች እስከ መዘጋት ይደርሳሉ። በተለይ አንደኛው ቆፍሮ ከሄደ በኋላ የራሱን ከሰራ በኋላ ቁጭ አድርጎ ነው የሚሄደው። ከዚህ በፊት እንደነበረው ስናየው ያንን የመመለስ ኃላፊነትን ለሌላ አካል ነው ሰጥቶ የሚሄደው ማለት ነው። ለምሳሌ የኤሌክትሪክ መስመር ከዘረጋ በኋላ ለፖል የሆነ ቦታ ቆፍሮ አፈሩን አውጥቶ ከሄደ የራሱ የሆነውን ከሰራ በኋላ የቴሌኮሙን መስመር ለቴሌኮም ጥሎ ይሄዳል ማለት ነው። ያ ጊዜ ይፈጃል። እንደነዚህ የምንጠቀማቸው የእግረኛ መንገዶች የመሳሰሉትን ሙሉ በሙሉ ይዘጋ ነበር ማለት ነው። እነዛን አሁን ላይ በተመሳሳይ ሰዓት በጋራ ተናቦ የሆነ ቦታ ላይ በጋራ ሆነው ፊክስ የሚያደርጉበት ሂደት ስለተፈጠረ እነዛን ብክነቶች ሙሉ በሙሉ የተቀረፈበት አግባብ ነው ያለው። ከውበትም አንጻር ስናየው ከዚህ በፊት ሲገጥመን የነበረው አንዱ ያበላሻል፣ ውበቱን እያበላሸ ይሄዳል ማለት ነው። ያን ከመጠበቅ አንጻር አሁን ላይ አብዛኞቹ የነዚህ መሰረተ ልማቶች ተቀናይተው በመሰራታቸው ሁሉም በመሬት ስር እንዲያልፉ ነው እየተደረገ ያለው ማለት ነው። ተናበው ነው የሚሰሩት። የራሳቸው መስመር አላቸው። ሁሉም በራሱ መስመር ቅደም ተከተላቸውን ጠብቀው የሚቀብሩበት አጋጣሚ ስላለ እነዛን ስለሚሰሩ ከላይ የሚታይ ማንኛውም መሰረተ ልማት የለም። በጥገና ወቅትም ተቆፍሮ የሚቀር የለም። በግንባታ ወቅትም ቆፍሮ የሚያስቀምጡት ለሌላ አካል የሚያቆዩት የለም ማለት ነው።
ከመሬት ስር የሚዘረጉት የዲጂታል አውታሮች ፈጣንና ቀጣይነት ያለው የኢንተርኔት አገልግሎት እንዲኖር መንገድ ይከፍታሉ። ይህም ነዋሪዎች የተቀላጠፈ አሰራር እንዲያገኙ የማስቻሉን ያህል የከተማዋን የአገልግሎት አሰጣጥ ሙሉ በሙሉ የዘመነ ያደርገዋል። እዚህ በከፍተኛ ፍጥነት እየተከናወነ በሚገኘው የኮሪደር ልማት ሳይት ላይ የምንመለከተው የኮንክሪትና የመንገድ ንጣፍ ስራ ብቻ አይደለም። ይልቁንም ከምድር ስር ዘመናዊና የተቀናጀ የመሰረተ ልማት አውታርም ጭምር እንጂ። ቀደም ሲል ይስተዋል የነበረውን መንገድ ሰርቶ መልሶ የመቆፈር አሰራር ያስቀረው ይህ አዲስ አካሄድ የቴሌ የኤሌክትሪክና የውሃ መስመሮችን በአንድ ላይ አቀናጅቶ በመገንባት ላይ ይገኛል። ይህ የተቀናጀ የኮሪደር ልማት ስራ ደግሞ የከተማዋን ገጽታ ከመቀየር አልፎ አዲስ አበባን ወደ ተሟላ ስማርት ሲቲ ለመቀየር በሚደረገው ጥረት ውስጥ እንደ ዋና መሰረት የሚወሰድም ነው። የኮሪደር ልማትን ሲጀምር አንዱ ከተማዋን ውብ እና ጽዱ እንደ ስሟም አዲስና አበባ የማድረግ ስራ ነው ሲሰራ የነበረው። በዚህ ውስጥ ደግሞ የስማርት ሲቲ ግንባታ ታሳቢ ተደርጓል። ማንኛውም ከተማ ስሉጥ ከተማ ለመባል የቴክኖሎጂ አጠቃቀሙ የመሰረተ ልማት ዝርጋታውና እነዚህን የተሳለጡበት መንገድ በጣም ወሳኝ ነው መታየት ያለበት ማለት ነው። ከዛ አንፃር ባለፉት አመታት በተለይ ከቅርብ ጊዜ ወዲህ በ3-4 አመታት ውስጥ የተሰሩ ስራዎች የከተማዋን የስሉጥ ከተማነት ጉዞ የሚያሳዩ ናቸው። ከውበት ጀምሮ ቅድም እንዳነሳውልሽ በርካታ ስራዎች ተሰርተዋል። በቴክኖሎጂ ደግሞ እነዚህን ከማገዝ አንፃር በጣም ቤስት የሚባል ስራ ተሰርቷል። ብዙ ጊዜ በእያንዳንዱ ቦታ ላይ ችግሮች ሲገጥሙ አንዳንድ ቅሚያዎች የመሳሰሉት የትራፊክ አደጋዎች ሲገጥሙ በአካል ነው ሰው እየሄደ የሚከታተለው። አሁን ላይ በእያንዳንዱ በኮሪደር እና በወንዝ ዳርቻ በለሙ መስመሮች ላይ የትኛውን ቦታ ላይ ስትሄጂ የሲሲቲቪ ካሜራዎች አሉ። ከዛ በዘለለ ደግሞ የስማርት ፖል ስላለ በማብራት የተሰሩ የስማርት ፖሎች አሉ። በነዛ ላይ ካሜራዎች አሉ። በነዛ መሰረት አካባቢው ሙሉ በሙሉ የመቆጣጠር ስራዎች ሊሰሩ ይችላሉ። ከስልጥነት አንፃር ሌላው ለህዝብ ለህብረተሰቡ ምቹ የሆነ መሰረተ ልማት ዝርጋታ ነው። ከዛ አንፃር የኮሪደር መስመሮች ከተጀመሩ ሰዓት ጀምሮ በየቦታው አንዳንድ ዶቶች ነበሩ በስፋት ሲሰሩ የነበሩ። አሁን ላይ ስናያቸው እነዛን የማገናኘት ስራ ተሰርቷል። ስለዚህ የኮኔክቲቪቲ ስራው የመሰረተ ልማት ስራውን ዝርጋታውን አሳልጦታል። የእንቅስቃሴውን የዜጎችንም የተሽከርካሪ እንቅስቃሴንም ሙሉ በሙሉ ስልጥ እንዲሆኑ አድርጓቸዋል። ከተማ ውስጥም ደግሞ አገልግሎቶችን ከማዘመን አንፃር ውጤታማ ስራዎች ተሰርተዋል ማለት ነው። ለምሳሌ ብንወስደው የመሶብ የአንድ ማዕከል አገልግሎትን ልናነሳ እንችላለን። እዚህ ላይ የኮሪደር ልማቱ ከውጫዊ ገጽታ ማሳመር ባሻገር ስር ነቀል የመሰረተ ልማት ቅንጅትን በማረጋገጥ አዲስ አበባን ለነዋሪዎቿ ምቹ፣ ለኢንቨስትመንት ተስማሚና ደረጃዋን የጠበቀች ከተማ የማድረግ ራዕይን በጽኑ መሰረት ላይ እየገነባ ይገኛል። በኢትዮጵያ እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር በግብርና ዘርፍ ስኬትን ማስመዝገብ ተችሏል። መርሃ ግብሩ የተራቆቱ ቦታዎች እንዲያገግሙና የደረቁ የውሃ አካላት እንዲሞሉ በማድረግ ለግብርናው ዘርፍ ምርታን እያመጣ ይገኛል። ሀገርነሽ አየልኝ ተጨማሪ አላት። የአንድ ሀገር የተፈጥሮ ሀብት የዛሬ ኑሮን ብቻ የሚደግፍ ሳይሆን የነገውንም ትውልድ እድል የሚወስን የህይወት መሰረት ነው። በአረንጓዴ አሻራ የሚከናወነው የደን ሽፋንን የማሳደግ ስራ የአፈር ለምነትን ለማስጠበቅ፣ የውሃ ሀብትን ለማልማት፣ የግብርና ምርትን ለማሳደግና የህብረተሰቡን ዘላቂ ኑሮ ለማረጋገጥ የሚደረግ የወደፊት የልማት መሰረት ነው። በተራቆቱ መሬቶች ላይ የሚከናወነው የደን ሽፋን ልማትና የአፈርና ውሃ ጥበቃ ስራ በከባድ ዝናብ ወቅት የሚከሰተውን የአፈር መሸርሸር በመቀነስ ለምነት እንዲጠበቅ ያግዛል። የአፈሩም ውሃንና ንጥረ ነገርን ይዞ የመቆየት አቅም በመሻሻሉ ለሰብል ልማት የተሻለ ምቹ ሁኔታ ይፈጥራል። በተለይ የዚህ አረንጓዴ አሻራ እርጥበትን ከመያዝ አንጻር ትልቅ ሚና ስላለው የሀገራችን ኢኮኖሚ ደግሞ ከእርጥበት ጋር ቤዝ ያደረገ ነው። ያ ማለት ምንድነው? ዝናብን ተከትሎ ወይም ደግሞ ያለውን የውሃ ግኝት ተከትሎ ነው ልማታችንም ጂዲፒያችንም ሁሉ ነገር በዛ አብሮ የሚሄደውና ይሄ ሁሉ ፕሮሰስ በአረንጓዴ አሻራ እጅግ በጣም የታገዘ ነው ብለን መውሰድ እንችላለን። ለዚህ አንድ መነሻ የሚሆነው እንግዲህ የተከልንባቸው ቦታዎች ላይ ውሃ ተመልሶ ይመጣል። ውሃ ያለበት ቦታ ላይ ደግሞ ተክል ወዲያው እናገኛለን። ስለዚህ ይሄ ዳይሬክት የሆነ ቀጥታ የአንድ ለአንድ አቻላቻ የሆነ ግንኙነት ያለው ስለሆነ
በዚህ መንገድ ፋይዳ አምጥቷል ብለን እናስባለን። የደን ሽፋን መጨመር የሚያስገኘው ጥቅም በመሬት ላይ ብቻ የሚታይ አይደለም። ዛፎች የዝናብ ውሃ በፍጥነት እንዳይፈስ በማድረግና ውሃው ወደ መሬት ውስጥ ሰርጎ እንዲገባ በማገዝ የከርሰ ምድር ውሃ እንዲሞላ ያግዛሉ። በዚህም ትናንሽ ምንጮች፣ ወንዞችና የከርሰ ምድር ውሃ እንዳይደርቁ በማገዝ ለተፋሰስ ልማትና ለአትክልት መስኖ ስራዎች የተሻለ የውሃ መሰረት ይፈጥራሉ። የሀይቆቹ መመለስ ለመስኖ መዋላቸው፣ አሳ እንዲረባባቸው መደረጉ፣ ወንዞቹም እንደዚሁ አመቱ ሙሉ ፍሰታቸውን ጨምረው በተመጣጠነ ፍሰት መሄዳቸው ደግሞ ለመስኖ አማራጭ በመሆናቸው የምርትና ምርታማነታችን በሁሉ እየጨመረበት ሁኔታ ነው ያለው ማለት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ከምርትና ምርታማነት ጋር በዚህኛው ከወንዞች መጨመር ጋራ ከእርጥበታማነት ከመጨመር ጋራ በተዘዋዋሪ ምርትና ምርታማነት የጨመረበት ሁኔታ ነው የሚታየው። ከዚህ ባሻገር የአረንጓዴ አሻራ ስራ የዛፍ ተከላ ብቻ ሳይሆን ማህበረሰቡን ከተፈጥሮ ሀብት ጋር ያለውን ግንኙነት የሚቀይር ማህበራዊ እንቅስቃሴ እየሆነ መጥቷል። በማቀድ ችግኝ በመምረጥ በመትከልና በመንከባከብ ሂደት ውስጥ ማህበረሰቡ በቀጥታ በመሳተፉ የተፈጥሮ ሀብት የመንግስት ወይም የተቋማት ኃላፊነት ብቻ ሳይሆን የሁሉም የጋራ እየሆነ መጥቷል። በዚህ ሂደት ገበሬው በተለይ ቁልፍ ተዋናይ ነው። በማቀድና በተከላ ስራ ከመሳተፍ ባለፈ የተተከሉ ችግኞችን በመጠበቅና በመንከባከብ የመርሃ ግብሩን ዘላቂነት እያረጋገጠ ይገኛል። ህብረተሰቡ ተጠቃሚነቱን በተግባር እያየ ስለመጣ ዛሬ ቀስቃሽ አይፈልግም። ህብረተሰቡ በራሱ አነሳሽነት ችግኝ ይተክላል። በራሱ አነሳሽነት ተፈጥሮ ሀብቱን ይንከባከባል፣ ይጠብቃል። ከዛ ደግሞ ከተጠበቀው ከተንከባከበው ካለማው ተፋሰስ ላይ ደግሞ በተግባር እየተጠቀሙ እና ህይወታቸው እየተቀየረ ገቢያቸው እየጨመረ ስለመጣ አሁን ባለቤት ናቸው ማለት ነው። ስለዚህ የባለቤትነት ስሜቱ ስለመጣ ባህል አድርጎት እየሰሩት እና የራሴ ነው ብሎ እየተገበሩት ነው ያለው ማለት። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም የደን ሽፋን ለማሳደግና አካባቢን ለመጠበቅ ከሚያደርገው አስተዋጽኦ ባሻገር ከሀገሪቱ የግብርና ምርታማነት ጋር ያለው ቁርኝት ጠንካራ ነው። በመሆኑም የአረንጓዴ አሻራ ስኬት ለምግብ ዋስትናና ለዘላቂ ልማት የሚኖረው አስተዋጽኦ ከፍተኛ ነው። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ፣ የዝናብ መጠን እንዲጨምር፣ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። መርሃ ግብሩ ከተጀመረበት ጊዜ አንስቶ በህብረተሰቡ ዘንድ ያለው ግንዛቤና ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። ከችግኝ ተከላ በተጨማሪ መንከባከብ፣ ማረም፣ ማጠጣትና እስከ እድገቱ ድረስ መጠበቅ የስራው ዋና አካል መሆኑ እየታመነበት ይገኛል። ሀገራዊ ምክክሩ በኢትዮጵያ የፖለቲካ ታሪክ ውስጥ የተለመደውን የጠመንጃና የጉልበት ፖለቲካ በመሻገር አዲስ የሰላም ጎዳና የጠረገ ታሪካዊ ክስተት ነው። ይህ ሂደት ዜጎች ሐሳብ ለሐሳብ ከመለወጥ ባሻገር የተራራቀውን የፖለቲካ ፍላጎትና የተሰበረውን ሀገራዊ መንፈስ አንድ ላይ ያጋመዱበት፣ መከባበርና መደማመጥ የነገዋ ኢትዮጵያ ጽኑ መሠረቶች መሆናቸውን በተግባር ያሳዩበት የእውነት መድረክ ሆኗል። እንዴት? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁ። ኢትዮ መልሕቅ። በቅርቡ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል ለመንገደኞች ምቹና ቀልጣፋ አገልግሎት መስጠት አስችሏል። ተርሚናሉ ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛው መዳረሻ በማድረግ ሰፊ የኢኮኖሚ እድልም ፈጥሯል። ሳሙኤል ወርቃየሁ ተጨማሪ አለው። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል መንገደኞችን በአዲስ መልክ እያስተናገደ ይገኛል። በዘመናዊ የአየር ማረፊያ ደረጃዎች መሰረት የተገነባው ተርሚናሉ በተሻለ መልኩ ለመንገደኞች ምቹና ቀልጣፋ አገልግሎት እየሰጠ ነው። በተደጋጋሚ ባህር ዳር ለስራ ጉዳይ እመጣለሁ። ስለዚህ ያኛው ተርሚናል በጣም ጠባብ ነበር፣ ያረጀ ነው፣ ህንፃው የተሰጣጠቀ፣ ቀለሞቹ የለቀቁ ፕላስ ደግሞ ኢቨን ማይክሮፎኖቹ በአግባቡና በስርዓት የማይሰሩ ነበሩ።
ሰው በጣም የተጨናነቀ ነበረ። ለመሳፈር ብዙ ጭንቅንቅ የነበረበት እንዲህ ፍተሻ ቦታ የሴኩሪቲ ቼኪንግ ሌላም ቦታ ላይ ችግር የነበረበት ነው። አሁን እዚህ መጥቼ የመጀመሪያ በረራዬ ነው በዚህኛው አየር ተርሚናል ስገባ። ስለዚህ በጣም ተለውጦ ነው ያገኘሁት። እጅግ በጣም ሰፊ ነው፣ ምቹ የቼኪን ቦታዎቹ ራሳቸው ብዙ ናቸው። ስለዚህ እኔ ቀድሞ የነበረውን ችግር ሙሉ ለሙሉ ይቀርፋል ብዬ አስባለሁ እና ህንፃው ደግሞ በጣም ግዙፍ የሚያምር ደስ የሚል ህንፃ ነውና ጥሩ ለውጥ ነው። ከዛኛው ጋር በምንም አይገናኝም። ይሄ በጣም ቆንጆ ነው። ከዛኛው ጋር ስናነጻጽረው ይሄ በጣም በኢንተርናሽናል ደረጃ ነው። ኳሊቲውን የጠበቀ ነው። በጣም ሰፊ ነው። በጣም ድሮ ከነበረው ጋር አይገናኝም። ይሄ በጣም ቆንጆ ነው። በጣም ሀሪፍ ነው። በጣም ደስ ይላል። በጣም ተመችቶናል። በጣም እንደዚህ ያለ ደስተኛ ሁኛ አላየሁትም። ምክንያቱም አያት ቅማታችን አይተው ማያውቁትን እኔ በእነሱ የዲግሪ ማለቴ እንዲህ ደስተኛ ነው። ምክንያቱም እንዲህ ያለ አሰራር እውነት በእጅ ተሰርቶ በሰው ላይ በአሁን በእኛ በልጆች የተሰራው በጣም እኔ አስደናቂና አስገራሚ ነው። ያው በመንግስትነቱ ያው ለዚህ አብቅቶን እንግዲህ ለዚህ ደረሰና እንግዲህ ትውልዱን እንዲህ ቢያሳድግ ቢያስፋፋልን እንዲያው በጣም ደስ ያደርግላል። ዓለም አቀፍ አይነት ደረጃ ያለው ኤርፖርት መልክ ይዟል። አሁን ለውበቱም ቆንጆ ነው፣ ስፋትም አለው፣ ለመንቀሳቀስ ምቹ ነው። ከቀደመው በጣም አሁን ተሻሽሏል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ የሆነው ይህ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ ደረጃቸውን የጠበቁ መሰረተ ልማቶችን እንዲሁም ዘመናዊ መሳሪያዎችን አሟልቷል። ይህም ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛዋ መዳረሻ ያደርጋታል። ባህር ዳር ከተማ የጣና ሐይቅን ጨምሮ በርካታ ቅርሶችና ተፈጥሯዊ መስህቦች መገኛ እንደመሆኗ የአየር ትራንስፖርት አቅሟ መጠናከር የጎብኚዎችን ፍሰት በማሳደግ በተለያዩ የአገልግሎት ዘርፎች ሰፊ የኢኮኖሚ ዕድል የሚፈጥር ነው። ከዚህ ባሻገርም ለንግድ ኢንቨስትመንትና ለኮንፈረንስ ቱሪዝም እድገትም አዲስ አቅም በመፍጠር ከከተማው አልፎ ለክልሉ ተወዳዳሪነት ትልቅ አቅም የሚሆን ነው። ሞር ኮምፎርታብል በሆነ ቁጥር ተጠቃሚም ይጨምራል። በዛው ልክ ሞር የቱሪዝም ፍሰቱን እንዲጨምር ያደርጋል። ያው ምቹ ሁኔታዎች ባለ ቁጥር ተጠቃሚ በዛው ልክ ይጨምራል። ለቱሪዝሙ በጣም ቆንጆ ይሆናል ብዬ አስባለሁ። በጣም ደስ ይላል። የኢኮኖሚ እንቅስቃሴዎች፣ የንግድ እንቅስቃሴዎችን በጣም ያግዛል። መንገደኞች በጣም ምቾት ባለው ሁኔታ እንደፈለጉ እንዲመላለሱ የንግድ ስራዎቻቸውን፣ ቢዝነሳቸውን እንዲሰሩ ያስችላቸዋል። ኢኮኖሚያዊ ፋይዳው በጣም ከፍ ያለ ነው። የገጽታም ላይ የሚኖረው ፋይዳ በቀላሉ የሚገመት አይደለም፣ ከፍ ያለ ነው። የዚህ ተርሚናል ግንባታ ተጠናቆ ለአገልግሎት ክፍት መሆን የመደመር መንግስት ሰላምን ከማስፈን ጎን ለጎን የህዝብን ተጠቃሚነት ለሚያረጋግጡ የልማት ስራዎች ትኩረት መስጠቱን ያሳየ ሆኗል። ቁጭት የወለደው አስተዳደር ነው አሁን ያለው አማራ ክልል ላይ። ሁለተኛ እስከዛሬ ድረስ ባህር ዳር እንዳላት ስም እንዳላት ታሪካዊ ዳራ እንደገና ደግሞ የብዙሃኑ የአማራ ብሔራዊ ክልላዊ መንግስት መቀመጫ እንደመሆኗ መጠን የሚመጥናትን የአየር መንገድ አላገኘችም ነበር። አሁን ከዛሬ በፊት ይሄኛው ከመሰራቱ በፊት የነበረው በጣም ትንሽ እንትኑ ራሱ የታሪኳንም ከተማዋን ስፋትም የሚያኮስስ የነበረበት ነው። ስለዚህ ይሄ ቁጭት ስለወለደው አማራጩ በዚህ ደረጃ መስፋቱ አንድ፣ ሁለተኛ ልማት የሞት ሽረት ጉዳይ ብሎ ደግሞ አስተዳደሩ ውሳኔ ሰጥቶ ወደዚህ መምጣቱ ሁለት፣ ሶስተኛውና የመጨረሻው ነገር ባህር ዳር ሌሎች የአፍሪካ ሀገሮች ላይ ካሉት ለመልማት በጣም ቅርብ የሆነች ነገር ግን ባለቤት ያጣች ከተማ ነበረች። አሁን ባለቤት አግኝታለች። ህብረተሰቡ ፈቃደኝነቱን እያረጋገጠ ነው። በኮሪደር ልማቱ የምናየው ነው። የነዚህ ድምር ውጤት አመታት የተወሰደውን ያህል ጊዜ ሳይቆይ የወራት እድሜ ቢጨመርበት በአጭር ጊዜ ውስጥ በርካታ ነገሮችን ማምጣት ይቻላል የሚል እሳቤ አለኝ። የኢትዮጵያ አየር መንገድ ተርሚናሎችን ከማሻሻል ባለፈም አዳዲስ የበረራ መዳረሻዎችን በማስፋት ለማህበረሰቡ ሁለንተናዊ ተጠቃሚነት እየሰራ ይገኛል። የውጭ ዜና። በቻይናና ቪየትናም ከፍተኛ የጎርፍ አደጋ ተከሰተ። ናራ የተባለው አውሎ ነፋስ በደቡባዊ ቻይና ከባድ የጎርፍ አደጋ ማስከተሉን የዘገበው ግሎባል ታይምስ ነው። ታይፎንና ናራ በደቡባዊ ቻይናና በሰሜናዊ ቪየትናም ከባድ ዝናብና ጎርፍ በማስከተል ከ50 ሺህ በላይ ሰዎችንም አፈናቅሏል። ከባድ ዝናቡን ተከትሎ የተከሰተው የጎርፍ አደጋ የሰው ሕይወት ያጠፋ ሲሆን ከፍተኛ ንብረት የሰብልና የኃይል መሰረተ ልማት ውድመትንም አድርሷል። የተፈጥሮ ቁጣ በጠናባት ዓለማችን በተለይም በአንዳንድ የእስያ ሀገሮች የሚወርደው ዝናብ የጎርፍ አደጋ በማስከተል በርካቶችን ከመኖሪያ ቦታቸው እያፈናቀለ በንብረታቸውም ላይ ጉዳት እያደረሰ ይገኛል። ከቅርብ ወራት ወዲህ በተለያዩ ሀገራት የሚወርደው ከመጠን ያለፈ ዝናብ የሚያስከትለው ጎርፍ ከፍተኛ ጉዳት እያደረሰ ነው። የሙቀት መጠን መጨመር ደግሞ ሌላው የዓለማችን ስጋት መሆኑም እየተነገረ ነው። ከኢትዮጵያ ቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ነው የሚደርሱት። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁን ቆዩ።